የኢትዮጵያ መንግስት ከህወሓትና ከኤርትራ ሲወዛገብ ለእውነተኛ ንግግር ከትግራይ ጥሪ ቀረበ። አማራውን እርስ በርሱ ደም አቃብተናል፣ ጥሬ ስጋ እየቀለብን አሰልጥነን እያስቀመጥነው ሰራዊት አለን፣ የኦሮሚያ ልዩ ኃይልን ፈተን እንለቅበታለን። ኦቦ ሽመልስ አብዲሳ የኦሮሚያ ገዳ ልዩ ኮማንዶ የምርቃ ስነ ስርዓት ላይ የተናገሩት። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ኃይለማርያም ማሞ ክፍለ ጦር በአገዛዙ ጥምር ጦር ላይ ድል ተቀዳጅቷል። በአፋር ክልል በደረሰ የመሬት መንቀጥቀጥ የሰው ህይወት ሲያልፍ ከ43,000 በላይ የሚሆኑ ሰዎች መኖሪያቸው መውደሙ ተገለጸ። የመከላከያ ሰራዊቱ በጭቁኑ የማዳጋስካር ህዝብ ላይ ቃታ አንስ ማለታቸው ተሰምቷል። በዝርዝር እናስደምጣቸዋለን። እስከ መጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣቸዋለን። ሰላም ጤና ይስጥልን ክቡራትና ክቡራን በዓለም ዳርቻው ለምትገኙ የቻናላችን ቤተሰቦች ነው ለሰዓቱ ያዘጋጀናቸው የተለያዩ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የሚዲያችን ተራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉን ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አሴት እያስቀመጣችሁ አብራችሁን ሁኑ። ነሆ ወደ መረጃችን ገባን። የኢትዮጵያ መንግስት ከህወሓትና ከኤርትራ ሲወዛገብ ለእውነተኛ ንግግር ከትግራይ ጥሪ ቀረበ። የትግራይ ሲቪል ድርጅቶች የፖለቲካ ችግሮች ወደ ከፋ ሁኔታ ሳይሸጋገሩ በውይይት እንዲፈቱ ጠይቀዋል። ድርጅቶቹ እውነተኛ ንግግር እንዲደረግ ጥሪ ያቀረቡት የኢትዮጵያ መንግስት ከህወሓትና ከኤርትራ በኃይል ሲወዛገብ ነው። የሳልሳዊ ወያኔ ፓርቲ ሊቀመንበር የሚመለከታቸው ኃይሎች ፍላጎታቸውን በኃይል ሳይሆን በንግግር እንዲያስፈጽሙ ጥሪ አቅርበዋል። የኢትዮጵያ መንግስት ከህወሓትና ከኤርትራ ሲወዛገብ እውነተኛ ንግግር እንዲደረግ ከትግራይ ጥሪ ቀርበዋል። በትግራይ የሚንቀሳቀሱ ሲቪል ተቋማት ያለው ፖለቲካዊ ውጥረት የሚያረግብ እውነተኛና ሁሉ አካታች ውይይት እንዲጀመር ጥሪ ያቀረቡ። ከዚህ በተጨማሪም ተቃዋሚው ሳልሳዊ ወያኔ ትግራይ በበኩሉ በአፍሪካ ቀንድ እየታየ ያለው የተካረረ ፖለቲካዊ ውጥረት ወደ ከፋ ሁኔታ እንዳያመራ ዓለም አቀፍ ማህበረሰብ ሚናውን ይወጣ ብሏል። በህወሓትና የኢትዮጵያ መንግስት መካከል እንዲሁም በኤርትራና ኢትዮጵያ መንግስት መካከል እየታየ ያለው ውዝግብ ባየለበት በዚህ ወቅት ትላንት የሰላምና ውይይት መልእክት በማለት መግለጫ የወጡት በትግራይ የሚንቀሳቀሱ 8 ሲቪል ማህበራት እየታዩ ያሉ ፖለቲካዊ ችግሮች ወደ ከፋ ሁኔታ ሳይሻገሩ በውይይት እንዲፈቱ ጠይቀዋል። በተለይም በትግራይ ያለው ፖለቲካዊ ክፍፍል አሳሳቢ ሆኖ እንዳለ ሲገልጹ የቆዩት እነዚህ ሲቪል ተቋማት በሰላምና አንድነት የተባሉ መድረኮች እየተካሄዱ መሆኑ ብንታዘብም ሁሉ አካታች አይደሉም ብለዋል። የተለየ ፖለቲካዊ አመለካከት ያላቸው የጸጥታና ፖለቲካዊ ኃይሎች፣ ሲቪል ማህበራት እንዲሁም የተለያዩ የማህበረሰብ ክፍል የሚወክሉ አካላት ያሳተፈ እውነተኛ ንግግር እንዲደረግ ጥሪ እናቀርባለን ሲሉ እነዚህ 8 ሲቪል ተቋማት በጋራ መግለጫቸው አስታውቀዋል። ቅድሚያ ለሰብአዊ መብቶች በሴቶች ጉዳይ የሚሰሩ ጉርዞና የሆኖ የተባሉ ተቋማት ጨምሮ ሌሎች በዚህ መግለጫቸው ሁሉም አካላት ለሰላምና ውይይት ዝግጁነታቸውን ያሳዩ ብለዋል። የሳልሳይ ወያኔ ሊቀመንበር አሉላ ኃይሉ የትግራይ ህዝብ የመዋጊያ ቦታና አውድ እንዳይሆን ፓርቲያቸው ስጋት እንዳለው ለዶይቼ ቬለ ተናግረዋል። የዳግም ጦርነት ስጋት ይህ በእንዲህ እንዳለ ሌላው በወቅታዊ ጉዳዮች ዙሪያ መግለጫ ያወጣው በትግራይ በተቃዋሚነት የሚንቀሳቀሰው ሳልሳይ ወያኔ ትግራይ በበኩሉ ትግራይን ከዛም አልፎ አፍሪካ ቀንድን መልሶ ወደ ግጭት ሊያስገባ የሚችል ሁኔታ መኖሩ በመግለጽ ለዚህ ትኩረት እንዲሰጥ አመላክቷል። አቶ አሉላ ኃይሉ የትግራይ ህዝብ ካለፈው ጦርነት ጠባሳ አላገገም ያሉ ሲሆን በሚሊዮን የሚቆጠር ህዝብ ከጦርነቱ በኋላ ጭምር ወደ ቀየው ሳይመለስ ባለበት ዳግም ግጭት እንዳይከሰት የበለጠ ጥንቃቄ ያሻል ብለዋል። የዓለም አቀፍ ማህበረሰብ ሚና የሳልሳይ ወያኔ ትግራይ ሊቀመንበር አሉላ ኃይሉ በህወሓትና የኢትዮጵያ መንግስት መካከል የቆየ ልዩነት እንዲሁም መነሻው የተለያዩ ፍላጎቶች ያደረገ የኢትዮጵያና ኤርትራ መንግስት ፍጥጫ ወደ ለየለት ጦርነት የሚገባ ከሆነ የትግራይን ህዝብ ለከፋ ሁኔታ የሚዳርግ በመሆኑ አስቀድሞ የጥንቃቄ እርምጃዎች እንደሚያስፈልጉ ያነሳሉ። ከዚህ በተጨማሪም ዓለም አቀፍ ማህበረሰብ የሚጠበቅበት ኃላፊነት ይወጣ ሲሉም አቶ አሉላ ኃይሉ ጨምረው ይገልጻሉ። አማራውን እርስ በርሱ ደም አቃብተናል፣ ጥሬ ስጋ እየቀለብን አሰልጥነን እያስቀመጥነው ሰራዊት አለን፣ የኦሮሚያ ልዩ ኃይል ፈተን እንለቅበታለን ሲሉ ኦቦ ሽመልስ አብዲሳ ተናገሩ። ሚሊሻ ሆኖ ከፋኖ ቤተሰብ ያልገደለ የለም፣ በተመሳሳይ ፋኖ ሆኖ ከሚሊሻ ቤተሰብ ያልገደለ የለም። በአማራ ባህል ደግሞ ደም ሳይመልሱ መቅረት እንደ ነውር የሚቆጠር ነገር አለ። ስለዚህ አሁን ላይ እርስ በርስ ለግድያ የሚፈላለጉ ደመኞች ሆነዋል። ፋኖን አጥፋ
ይግባልን ብለን የምንለምነው ሚኒሻ አይኖረንም። ለራሱ ሲል የራሱን ሕይወት ለማትረፍ ሲል ያለምንም ክፍያ ፋኖን ያሳድድልናል። በእንደዚህ አይነት መንገድ እጃችን ላይ ያለው ገንዘብ ለሚኒሻ ከመበተን ድነናል። ገንዘቡን ለገዳ ልዩ ኮማንዶ ማሰልጠኛና መሳሪያ መግዣ ይውላል። አማራ ከዚህ በኋላ ከነሙሉ ክብሩ በአባ ገዳ ልጆች ፊት የሚቆምበት ዘመን አብቅቷል። ቀደም ብዬ እንደነገርኳችሁ አማራ ከዚህ በኋላ እስከ ምጽአት ድረስ ምንም አይነት የፖለቲካ ውሳኔ ሰጭነት ሚና እንዳይኖረው አድርገን ሰርተናል። አንዳንዶች ይህን ስንል መታበይ ይመስላቸዋል። ነገር ግን ፖለቲካውን የሰራነው ሰዎች ስለምናውቀው ነው። ከእንግዲህ ኦሮሞ ማድረግ ያለበት ስትበድለው ከነበረችው ሚኒሊክ ሰራሽ ሀገር ቁጭ ብሎ ካሳ መቀበል ብቻ ነው። ከኦሮሞ ጋር ሰላም ፈጥሬ እኖራለሁ የሚል አካል ካለ እሱን እንቀበላለን። ነገር ግን አካሄዱ የሚሆነው ኦሮሞ በሚወስንለት ማንኛውም ሕግና ድንጋጌ ሊመራና ሊተዳደር አምኖ ከተቀበለ ብቻ ይሆናል። ይህን ካልተቀበለ ጥሬ ስጋ እየቀለብን አሰልጥነን ያስቀመጥነው ሰራዊት አለን፣ የኦሮሚያ ልዩ ኃይልን ፈተን እንለቅበታለን ማለት ነው ሲሉ ሽመልስ አብዲሳ የኦሮሚያ ገዳ ልዩ ኮማንዶ የምርቃ ስነ ስርዓት ላይ ነው የተናገሩት። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ኃይለማርያም ማሞ ክፍለ ጦር በአገዛዙ ጥምር ጦር ላይ ድል ተቀዳጅቷል። ከጧቱ ጀምሮ እስካሁን ድረስ ውጊያው የቀጠለ ሲሆን የኃይለማርያም ማሞ ክፍለ ጦር በሸዋ ቡልጋ ሀገረ ማርያም ከተማ ወጣ ብላ በምትገኘው ነፋስ አምባ ከፍተኛ ትንቅንቅ እያደረገ ይገኛል። የአጋዜ ኮማንዶ የሚሊሻና የአድማ ብተና አባላት ላይ በተወሰደ የደፈጣ ጥቃት በደርዘን የሚቆጠር የጠላት ኃይል ተደምስሷል። በአውደ ውጊያ 2 አምቡላንስ የጥምር ጦሩ ሙትና ቁስለኛ ይዞ ወደ ሀገረ ማርያም ከተማ ሆስፒታል ይዞ መግባቱም ተረጋግጧል። ውጊያው አድማሱን አስፍቶ የቀጠለ ሲሆን የኃይለ ማርያም ማሞ ክፍለ ጦር በጠላት ላይ ከፍተኛ ድል አስመዝግቧል። በሸዋ ቡልጋ የገባው የአገዛዝ ሰራዊት አብዛኛው ሙትና ቁስለኛ መሆኑን ተከትሎ ጠላት ከቡልጋ ሀገረ ማርያም ከተማና ከዙኖ መናገሻ ደብረ ብርሃን ከተማ በርካታ ሰራዊት ይዞ ቢገባም የኃይለ ማርያም ማሞ ልጆች የመጣውን ጠላት በሚገባ እያናገሩት ይገኛሉ። በአፋር ክልል በደረሰ የመሬት መንቀጥቀጥ የሰው ሕይወት ሲያልፍ ከ43000 በላይ የሚሆኑ ሰዎች መኖሪያቸው መውደሙ ተገለጸ። በአፋር ክልል ባርህሌ ወረዳ በመሬት መንቀጥቀጥ ጉዳት መድረሱ ተሰምቷል። አፋር ክልል ሰሜናዊ ዞን በባርህሌ ወረዳ ትናንት ምሽት በተከሰተው የመሬት መንቀጥቀጥ በሰውና ንብረት ላይ ጉዳት ደርሷልም ተብሏል። የወረዳው ዋና አስተዳዳሪ አሊ ሁሴን በመሬት መንቀጥቀጥ ምክንያት በቡሬና አስጎቤ ቀበሌዎች በርካታ ቤቶች መፍረሳቸውን ለፋና ሚዲያ ኮርፖሬሽን ተናግረዋል። በአደጋው ዕድሜው 12 ዓመት የሆነ ልጅ ሕይወት ማለፉን ገልጸው 6 ሰዎች ላይ ጉዳት መድረሱን አስረድተዋል። ይህ የመሬት መንቀጥቀጥ በትግራይና አፋር ክልሎች የተለያዩ አካባቢዎች የተሰማ ሲሆን በመሬት መንቀጥቀጡ 43456 የሚሆኑ ሰዎች ቤቶቻቸው ሙሉ በሙሉ መውደሙንና ያለመጠለያ መቅረታቸውን ጠቁመዋል። ለተጎጂዎች ድጋፍ ለማድረግ ጥረት እየተደረገ መሆኑንም ዋና አስተዳዳሪው ገልጸዋል። ከውጭ ወዳገኘነው መረጃ ስናመራ ሐማስ 7000 የሚጠጉ የጸጥታ ኃይሉን በቅርቡ በእስራኤል ወታደሮች የተላቀቁትን የጋዛ አካባቢዎችን ለመቆጣጠር በድጋሚ መጥራቱን ከሀገር ውስጥ የተገኘ መረጃ አመላከተ። ቡድኑ ወታደራዊ ልምድ ያላቸው 5 አዳዲስ ገዢዎችን ሹሟል። አንዳንዶቹ ቀደም ሲል በታጣቂ ክንፍ ውስጥ ብርጌዶችን ይመሩ የነበሩ መሆናቸው ተገልጿል። ሐማስ እነዚህን ታጣቂዎች የጠራው የስልክ መልእክት በመላክ ሲሆን አንዳንዶቹ ሚሊተሪ የለበሱ ሲሆን ግማሾቹ የሲቪል ልብስ የለበሱ ታጣቂዎች ናቸው። ይህ በእንዲህ እንዳለ በእስራኤልና በሐማስ መካከል የተደረሰው ስምምነት እንዳይጣስ ለመቆጣጠር አሜሪካ 200 ወታደሮች ወደ እስራኤል ልካለች ተብሏል። በመጨረሻም በጭቁኑ የማዳጋስካር ሕዝብ ላይ ቃታ አንስብም ሲሉ የመከላከያ ሰራዊቱ ገለጸ። እንደ አውሮፓውያን አቆጣጠር በ2009 በሀገሪቱ በተደረገ መፈንቅለ መንግስት ፕሬዝዳንት እንድሬ ራጆኤሌ ከብክበው ቤተ መንግስት ያስገቡት የስልጣናቸው መሰረት የነበሩት የማዳጋስካር ወታደሮች አመጹን በመደገፍ በዋና ከተማው ከተሰበሰቡ ጸረ መንግስት ተቃዋሚዎች ጋር መቀላቀላቸው ተነገረ። በማዳጋስካር በውሃና በመብራት በመቆራረጥ በተማረሩ ዜጎች መስከረም 25 ቀን የተቀሰቀሰውና በወጣቶች እየተመራ ከዕለት ወደ ዕለት በፍጥነት እየሰፋ በሄደው ተቃውሞና አመጽ ቅዳሜ ከሰዓት በኋላ በዋና ከተማው ጎዳናዎች ላይ በተካሄደው ተቃውሞ የመንግስት ትምህርት የተባሉት ካፓሳት ክፍል ወታደሮች ተቃውሞውን ተቀላቅለዋል ተብሏል።
የፕሬዝዳንት አንድሬ ራጆኤሊና አገዛዝ በመቃወም የተቃውሞ ሰልፎች እየጨመሩ በመጡበት ወቅት የማዳጋስካርን ወታደሮች ትዕዛዝን በመጣስ በሺዎች የሚቆጠሩ የመንግስት ተቃዋሚዎችን በዋና ከተማይቱ አንታናናሪቮ ባዘጋጁት አመጽ መቀላቀላቸው የተገለጸ ሲሆን ሰልፈኞቹ ከሬጅመንቱ ጋር በመሆን ሰልፍ የወጡ ሲሆን በህዝቡ ላይ ጥይት አንተኩስም ሲሉ ቀደም ብለው ተናግረው እንደነበረም ተዘግቧል። ከዚህ ቀደም ብሎ በከተማዋ ወጣ ብሎ በሚገኝ የጦር ሰፈር ውስጥ በተደረገ ስብሰባ በ2009 በራጆኤሌና መነሳት ውስጥ ትልቅ ሚና የተጫወተው የካፕሳት ክፍል ውስጥ ያሉ ወታደሮች የፕሬዝዳንቱን መልቀቅ ለሚጠይቁ ተቃዋሚዎች ያልተለመደ ህዝባዊ የአብሮነት ጥሪ አቅርበዋል። በሶኒ ዮራና አውራጃ የሚገኘው የጦር ሰፈር ወታደሮች በማህበራዊ ሚዲያ ላይ በተለጠፈው ቪዲዮ ላይ ኃይልና ወታደር የህዝብ ጠባቂ እንጂ የወንበር ማስጠበቂያ አይደለም፣ ጀንዳረሮችና ፖሊሶች ለለውጥ እንተባበርና ጓደኞቻችን፣ ወንድሞቻችንና እህቶቻችን ለመተኮስ ደሞዝ አንከፍልም ብለዋል። በተመሳሳይ በአውሮፕላን ማረፊያው የሚገኙ ወታደሮች ሁሉም አውሮፕላኖች እንዳይነሱ የአለቆቻችሁን ትዕዛዝ አትታዘዙ እና በሌሎች ካምፖች ውስጥ ያሉ ጓዶቻችሁን እንዲተኩሱ ትዕዛዝ እንዳይሰጡ በሮቹን ዝግና መመሪያችን ጠብቅ ሲሉ ጥሪ አቅርበዋል። ጥቅምት 11 ቀን 2025 ከሰዓት በኋላ ከአንታናሪቮ በስተደቡብ ከምትገኘው ሶኒ ዮራና ከሚገኘው ካፓሳት ክፍል ወታደሮች ጋር በመሆን የታጠቁ ተሽከርካሪዎች እየነዱ የማዳጋስካር ባንዲራ እያውለበለቡ መታየታቸውን የዘገቡት ሮይተርስ፣ አልጀዚራ፣ ሲኤንኤን የዜና ወኪሎች ናቸው። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ